ያሳደገውን አባት አብሮ ያደገውን ወንድምት ክዶ ቤተሰብ የለኝም በረንዳ ያደግኩ ሲባል በጣም ተሰማኝ። ይቀርባል እኔ ወድሃለሁ ከጎንም ነኝ ቀጣይ በሚሰራቸው ፕራንኮች በተለይ ደግሞ በዩቲዩብ ላይ እጅግ ተወዳጅነትና ተቀባይነትን አግኝቶ የነበረው ሚኪ ማይኮ እየተባለ የሚጠራው ወጣት ከቅርብ ጊዜ ወዲህ ግን በሚያስተላልፋቸው አንዳንድ ሀሳቦች በማህበረሰቡ ዘንድ ከባድ ተቃውሞና ትችትን አስተናግዶ እንደነበረ ታስታውሳላችሁ። ከዛም በቅርቡ ወደ ሚዲያ በመምጣት ደግሞ ሚኪ ማይኮ ከዚህ በኋላ አይለመደኝም፣ እባካችሁ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ በአዳዲስ ስራዎች እንገናኛለን የሚል ሀሳብን በይቅርታ ቢጠይቅም ነገር ግን በብዙዎች ዘንድ የተለያዩ ሀሳቦች የተለያዩ ጉዳዮች እየተነሱ በማህበራዊ ሚዲያ ላይ አነጋጋሪ ሆነው እንደነበር ታስታውሳላችሁ። ሚኪ ማይኮ እንግዲህ እድገቱ በቸርች ውስጥ ወይም በቤተ ክርስቲያን ውስጥ ሲሆን የተለያዩ የወጣቶች ፕሮግራሞችን በማዘጋጀት እንደዚሁም የራሱን ኳየር ጭምር በማደራጀት ከዛም አልፎ ደግሞ ኪቦርድን በመጫወት በቸርች ውስጥ ያደገው እንግዲህ ያኔው ታዳጊ ሚኪ ማይኮ ከቅርብ ጊዜ ወዲህ ግን እንዳልናችሁ በዩቲዩብ ላይ በሚሰራቸው ስራዎች እውቅናን ቢያገኝም በሚያነሳቸው ሀሳቦች ግን ብዙ ሰዎችን አስከፍቷል፣ ብዙ ሰዎችን አሳዝኗል። በተለይ ደግሞ በብዙ ሰዎች ዘንድ ተቃውሞና ትችትን እንዲያስተናግድ ያደረገው ጉዳይ ይህ የደከመ ማህበረሰብ ተቸ አልተቸ ምን ያመጣል የሚለው ሀሳቡ ብዙዎች ላይ ቅሬታን ፈጥሮ ነበር። ታስታውሱ እንደሆነ ከቅርብ ዓመታት በፊት ደግሞ ሚኪ ማይኮ በኤፍቢአይ ቤተክርስቲያን ጭምር በመገኘት ፓስተር ዳዊት ጸሎት ተደርጎለት እንግዲህ ወደ ጌታ እንደተመለሰ ገልጾ የነበረ ቢሆንም ከዛ በኋላ ግን የሚያነሳቸው ሀሳቦች ናቸው እንግዲህ ጥያቄን እየፈጠሩት። ነገር ግን ሚኪ ማይኮ እንደሚናገረው አሁን ወደ ጌታ ቤት ተመልሼ የምሰራቸውን ስራዎች ደግሞ በስርዓት ሰዎችን በማያስከፋ መልኩ ማዘጋጀት ፈልጋለሁ፣ ይቅርታን አድርጉልኝ እያለ ሲደመጥ ተመልክተናል። ታዲያ በዛሬው ዕለት ደግሞ ሌላ አነጋጋሪ ክስተት ተፈጥሯል። ወላጅ አባቱ ነኝ ያለ ሰው በቪዲዮ በመምጣት በፎቶ ማስረጃዎች ጭምር በማያያዝ ሚኪ ማይኮ እንደተናገረው ጎዳና ላይ ሳይሆን ያደገው እኛንን ያሳደግነው እኔና ወንድሞቹንም ረስቷል፣ ስለዚህ ይቅርታው መጀመር ያለበት ከኛ ነው የሚለው ሀሳቡ ደግሞ በቪዲዮ ከተሰራጨ በኋላ ሌላ ከባድ ጥያቄን አስነስቷል። እስቲ ወላጅ አባቱ በቪዲዮ በፎቶ ማስረጃዎች ጭምር ያስተላለፈውን ቪዲዮ ተመልክተን እንመለስ። ሚኮ ይቺ ቪዲዮ ለሰራ የተገደልኩት እንደው ምትለው ብታጣ ነው በረንዳ ያደግኩት ትላለህ እንደምናት ይቅርታ ካልክ ጠራ ባለ ይቅርታ ባለ ህዝባችን ይቅርታ ለማለት ወደ ኋላ አይልም። ሰው ያጠፋል፣ ይሳሳታል፣ ይቅርታ ይላል። ግን ቢያንስ ያደገበትን ማህበረሰብ ያሳደገውን አባት አብሮ ያደገውን ወንድምት ክዶ ቤተሰብ የለኝም በረንዳ ያደግኩ ሲባል በጣም ተሰማኝ። በተለይ አማርኛ ይቅርታ ማለት ጥሩ ነው። ህብረተሰብን ተሳድበህ እኔ አሁን ይሄን ቪዲዮ እንዲሰራ የተገደልኩት ስለተሰማኝ ነው እንጂ መናገር አልፈልግም። አንተም በፈለከው ይመችህ። እኔ ግን የተደዋወል ነበረ እየተነጋገር ነበረ። እንደዚህ ግን ክደህ እኛን እንደ ማህበረሰብ እንደ ባህላችን ክዱ ቢያንስ አድርገሃል እኮ ተሸክሜ ማሳድጊያለሁ። አብረን በልተናል፣ ጠጥተናል፣ አድርገሃል። እዚህ ደረጃ ራሱ ጫፉን ያስያዘህ ማን ሆኖ ነው? በረንዳ ወድቄ በረንዳ አድጌያለሁ የበረንዳ ኑሮ ፍቅር አለኝ ብለህ የምትል። ስለዚህ ለማንኛውም ለማስታወሻ በራስ እጅና ካሜራ ያነሳቸው ወንድሞችን ያዩ እንደምታያቸው እነዚህንም ካርክ። ለማንኛውም ቀልቢስትህ አሁንም ቀልቢስትህ በደንብ ይቅርባል፣ ይቅር ይላል ህዝባችንም። እኔም እንደዛው ይቅር ልልህ ከፈለግ ይቅር በለኝ አባቴ በለኝ። ወላሂ ፈጣሪም ይቅር ይልሃል፣ ህዝባችንም ይቅር ይልሃል። ዝርዝር አድርገህ በደንብ ዝርዝር አድርገህ አጥፍቻለሁ ብለህ በል ይቅር ይልሃል። ወደ ነበረው አቋም፣ ወደ ነበረው እውቅና፣ ወደ ነበረው ከፍታ ትመለሳለህ። ከዛ ውጭ እንደዛ አለባበሱ አይምሮ በሽተኛ ነኝ ይሄ ሕክምና እያደረኩ ነው ይሄ ማስተባበያ ሊሆን ይችላል። ግን እውነተኛ ይቅርታ የልብ ጠብታም አይሰጥምና በሚመክሩ መሰረት ይቅርባል። እኔ ወድሃለሁ ከጎንም ነኝ ቀጣይ ስንመክር ደግሞ ስመክር ማዳመጥ አለብህ። ዝም ብሎ ላይ ከፍ ስላልክ እሱ ሊሆን ይችላል ያጨለመብህ። ዝቅ
ሲል ነው ሰው ዝቅ ብሎ ይቅርታ ሲል ነው ወደ ነበረበት ሊመለስ ነው። አልበለዚያ በምታምነው እምነት ይሆንብህ ይቅር በለው ነው። እንግዲህ ውድ የኢዩ ሚዲያ ቤተሰቦች እንደሰማችሁት ነው የአባቱ መልእክት በእውነት እጅግ ልብ የሚነካና ይቅርታውን መጀመር ያለብህ ከቤተሰብ ነው። እኔንም ይቅርታ በል፣ ወንድሞችንም ይቅርታ በል፣ አንተ ከፍታ ላይ ስትወጣ እኛን ረሳህን አይነት መልእክትና ነገር ግን ከዚህ በኋላም ደግሞ በሚገጥሙ ነገሮች ከጎን ነኝ እኔ ወዳለው ልጄ የሚል መልእክታቸው በእውነት በማህበራዊ ሚዲያ ላይ በስፋት ሲሰራጭ ተመልክተ ነው። እጅግ ልብ የሚነካና እንግዲህ ተግሳጽን የተሞላ ግን በፍቅር የታጀበ መልእክት ነውና ሚኪ ማይኮም የወላጅ አባቱን እንግዲህ ምክር ሰምቶ የወላጅ አባቱን ጥሪ ሰምቶ በተለይ እርቁን መጀመር ያለባቸው ከቤተሰቡ ነው የሚለው መልእክት ብዙዎች ሲቀባበሉት ነበረ። እኛም ይህንን ጉዳይ ለእናንተ አቀረብን። ምክንያቱም ይቅርታ እንደተባለው በጣም ትልቅ ነገር ነው። ሰው ያጠፋል፣ ይሳሳታል። ነገር ግን ደግሞ ይቅርታን ለማግኘት ወላጅ አባቱም እንዳሉት ከቤተሰቡ መጀመር ከዛም ደግሞ ወደ ማህበረሰቡ በመሄድ ማንም ይቅርታ ሊያደርግለት ይችላል። ከዚህ በኋላ ደግሞ ሚኪ ማይኮ ወደ ልጅነቱ አምላክ ወደ ጌታ መጥቶ እንግዲህ በስፋት ደግሞ በዛ ጉዳይ ላይ መስራት ቢችል አንዳንድ ካላስፈላጊ ሀሳቦች፣ ንግግሮች፣ ልምምዶች የምንቆጠብበት ወይም ደግሞ ራሳችንን የምንገዛበት ትልቁ ነገር ወደ ጌታ መተን መጽሐፍ ቅዱስን በማንበብ ከመንፈስ ቅዱስ ጋር ህብረት በማድረግ እንደዚሁም ከወንድሞች ጋር ህብረት በማድረግ ነውና ሚኪ ማይኮ ወደዚህ ወደ መንፈሳዊ ህይወቱ ወደ ቀደሙ ወዳደገበት ቤቱ ቢመለስ ከዚህ በኋላም ደግሞ ይቅርታን ለማግኘት ብዙ የሚከብድ አይደለም። ምክንያቱም መጀመሪያ ይቅርታን የሚያደርግልን እግዚአብሔር ነው። ከዛም ደግሞ በሰዎች ልብ ውስጥ ይህንን የይቅርታ መንፈስ ደግሞ የሚያደርገውም እሱ ነውና ስለዚህ ሚኪ ማይኮ ቅድሚያ ማድረግ ያለበት እግዚአብሔርን እንግዲህ በድሎም ከሆነ አሳዝኑም ከሆነ ይቅርታ መጠየቅ ከዛ ቤተሰቡን ከዛ ማህበረሰቡን እያለ ቢሄድ ሙሉ ይቅርታን ያገኛል ብለን እናስባለን። ውድ የኢዩ ሚዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። በዛሬ ፕሮግራማችን ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት እንድትሰጡን እየጠየቅን በእርግጥ በምንሰጣችሁ ቪዲዮዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ43000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በእርግጠኝነት 50,000 100,000 እያለን ትልቅ ቤተሰብ እንደምንመሰርት እናምናለን። እናንተም እንደሁል ጊዜው ይሄን ብትጨምሩ ይሄን ብትቀንሱ እያላችሁ ሀሳብና አስተያየታችሁን እንድትሰጡን እየጠየቅን እኛም ደግሞ ለእናንተ ይመጥናሉ፣ የእናንተ መንፈሳዊ ሕይወት ያንጻሉ፣ ይገነባሉ፣ መረጃን ይሰጣሉ ያልናቸውን መንፈሳዊ ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። በሚቀጥለው ብትሰሟቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን። አሜን።